የሰያን ነገር ለኔ ጣሉት። ከዚህ በላይ ምን አለ? ከዚህ በላይ ምን አለ? ካጅሬ ነው ስለሰየው እንግዲህ መልካም ዜና ተሰምቷል ማለት ነው። እውነት ለመናገር በጣም ደስ ይላል። አንዳንዴ ሰውን ግፉት እንጂ አትግፉት የሚባል ነገር ለካ እውነት ነው። በዚህ ተረድቼዋለሁ ማለት ነው። ካልደፈረሰ አይጠራም ይላል አማራ ሲተርት። ይሄ ልጅ እንግዲህ ምንም ጥፋት ሳያጠፋ ከተበደለ ጎን ከታገቱ እህቶቻችን ፍትህ ለእህቶቻችን ስለጠየቀ ብቻ እንግዲህ ምንም ባልታወቀ ምናልባትም እኛ ራሳችን የምንገፋፋው ነገር አለ ወይም የራሳችንም ሊሆኑ ይችላል ምንም ሊሆን ይችላል። ነገር ግን የታወቀው ነገር የለም። ለምን እኛ ከዛ ስለማናልፍ ማለት ነው። አንዱ ከአንዱ ሲበልጠን ስለማንወድ ማለት ነው። እና ይሄ ልጅ እንግዲህ ብዙዎችንም አሳዝኗል ማለት ነው። በነገራችን ላይ ስትጸልዩ እውነት ለመናገር ሰው አይጥላይ ብላችሁ ሰው ይውደዴ ብላችሁ ጸልዩ። የእውነት በጣም ነው በቃ እኔ በጣም አቅቶኛል። በጣም ነው በእጅጉ የተገረምኩት ማለት ነው። ብዙዎችም ማዝነው እንደነበረ እንግዲህ ዛሬ ከባለ ቱጃሩ እንግዲህ ወርቁ አይተነው በጣም ደስ የሚል ዜና ሰምተን ሁላችንም ደስ ብሎናል ማለት ነው። ምክንያቱም ይሄ ልጅ ለፍትህ ነው የቆመ። ለፍትህ እስከ ቆመ ድረስ ሁላችንም ደስ ሊለን ነው የሚገባ። በተለይ በስደቱ ዓለም ያለ ልጆች በመታገት ብቻም ሳይሆን ለምሳሌ አሁን ብዙ አረቦች ራሱ ያመጣሉ ሰራተኛ ያመጣሉ፣ ደሞዝ አይሰጡም ምናምን። ስለዚህ ደሞዝ ባልሰጡ ጊዜ እንደዚህ ለታዋቂ ሰዎች ነው እኛ መልእክታችን የምንናገረው። ስለዚህ ይሄ ደግሞ የሁላችንም ችግር ስለሆነ ሁላችንም እንደነዚህ አይነት ሰዎች ልናበረታታ ልናግዛቸው የተለያየ ነገር በዚህ ቪዲዮም ሲለቀቅ ሪኮስት ሼር በማድረግ ስንተባበራቸው ትልልቅ ሚዲያ ጋር ትልልቅ ባለሀብቶች ጋር ይደርሳል ማለት ነውና በጣም ነው ደስ ያለን። እንግዲህ አንዳንዴ ያው ብቻ ምኑን ከምን ጀምሬ ከምን እንደምጨርስ አላቅም። በርግጥም እንደው አንዳንዴ ወደን አይደለም ዘረኛ ምናምን ስትሉን ግርም ይለናል። በጣም በብዙ ነገር እየተገፋን ነው እኛ አማራዎች በብዙ ነገር በሀገራችንም በሰው ሀገርም በጣም በቃ በብዙ እንግዲህ ይሄ ልጅ ከሳውዲ አረቢያም እንደዛው ተይዞ ነው የገባ። ከዱባይም ደግሞ በድጋሚ ለእህታችን የከፈለው መስዋዕት ነው እንደዚህ ያስደረገው። ነገር ግን እንዳልኳችሁ ካልደፈረሰ አይጠራም ነውና እግዚአብሔር ይመስገን በጣም ደስ የሚል ዜና ነው የሰማነው ማለት ነው። እንግዲህ ባለ ሀብቱ የብዙዎችን ባይዘዌ ወርቁ አይተነው ምናልባት ታውቁታላችሁ። ይሄ ቆሻሻ ሰውዬ አብይ አህመድ ሳይመጣ ኢትዮጵያ ላይ ለገበሬዎች ምን አይነት ሚና እንደተጫወተ ለደሃዎች ባጃጅ እየገዛ እንደሰጠ እናውቃለን። ከዛም ባሻገር ደግሞ ዘይት ፋብሪካ ከፍቶ ነበር። ነገር ግን ምን ዋጋ አለው? መንግስት የሌለበት ሀገር ባለሀብት ሊበረታታ ነው የሚገባ። በሰው ሀገር ላይ ባለሀብት ሊበረታታ ነው የሚገባ። ለምን? ባለሀብት ሲኖር ነው አይደለ ደሃ ተቀጥሮ የሚሰራው። ነገር ግን እኛ ሀበሻዎች እንደዛ አልለመደብንም። አብሮ መስራት አልለመደብንም። ለምን? እሱ ይበልጠናል፣ እሱ ወዴት ነው፣ እሱ ምንድነው ሩጠን ተሯሩጠን ያንን ሰው ወይም ለመግደል ነው ወይም ለማሰር ነው ወይንም የሆነ ነገር ብለን ያንን ሰው ለማጥፋት የምናደርገው ነገር ብዙ ነው። ምሁሮችን ማጥፋት በቃ ለሀገር የሚቆሙትን ምሰሶችን እየተከታተሉ መግደል ይሄ ነገር ኢትዮጵያ ላይ ተለምዷል። ለምሳሌ አብይ አህመድ ከመጣ አንስቶ ብዙ ነገሮች ነው እያጣን ያለነው። ምሁሮችን እናሳምነው ጽጌና አምባቸው ወዘተ ብዙ ነገሮችን ነው እንትን እያለን ያጣነው ማለት ነው። ስለዚህ ምን ልላችሁ ፈልጌ ነው እንግዲህ እግዚአብሔር ይመስገን ስለ ሁሉም ነገር ብቻ በጣም ነው ደስ ያለኝ። አሁን ይሄንን ነገር ስሰማ ምናምን እኔ ብቻ በጣም በእርግጥም ያደረገው መስዋዕት ነው ይሄን ሁሉ ሰው ሊያስወድደው የቻለ እግዚአብሔር ይመስገን። ብቻ በጣም ደስ ይላል። የእውነት በጣም ነው ደስ ያለኝ። እኔ ብቻ ከምላችሁ በላይ ግን በጣም ብዙ አሽቃባጭ የነበሩ ቲክቶከሮች አሉ። ከነሱ ቆይ እነሱን ነገር ይረገጣሉ ማለት ነው። እነዚህ አሽቃባጭ ሌባ ሁላ ማለት ነው። ለምን እሱ ሲሄድ አልሸኙትም ምናምን ነገር እነዚህ አሽቃባጮች ማለት ነው። እሱን እንደዛ ቪዲዮ ወጥቶ የደወለ ላውድ ስፒከር አድርጎ ይሄ ሁሉ የነሱ ነው። እነሱ ግን ወላ ሳራ ወላ ያችኛዋም ከካሜራ ጀርባ ሆኖ ነበረ እንትናቸውን ቪዲዮዋቸውን አጥፍተው ፎሎ ሲሸክፉ የነበር እነዚህ ቆሻሻ ሁላ ማለት ነው። ነገር ግን እንግዲህ ይሄ ልጅ ብቻ ለማንኛውም በሰላም ወደ ሀገሩ ገብቶ እንግዲህ ደግሞ መጨረሻው ምን እንደሚሆን እናያለን ማለት ነው። እንከታተላለን። ብቻ እኔ ዛሬ የሰማሁት ነገር በጣም ደስ ብሎኛል። እንግዲህ
ብዙዎችም እንግዲህ ከጎኑም እንደነበሩ ምናምን በጣም ነው እንትን ያለኝ የምር በቃ የሰው መውደድ ወይኔ መታደል ነው ያልኩት። መታደል በቃ እንዳለ የሱ ፎቶ ነው የሚጻፈው ኮመንት ራሱ እግዚአብሔር በቃ ደስ ልብ የሚነካ ኮመንት ነው። ምክንያቱም በእርግጥም መጥፎ ኮመንት የሚኮመት ምናልባት ወይ ሰይጣን ነው ወይንም የነዛ የሌባዎች ተባባሪ ካልሆነ በስተቀር የኛ እንደዛ አይነት ኮመንት አንኮመትም። ምክንያቱም ይሄ ልጅ የከፈለው መስዋዕት በጣም በርካታ መስዋዕትን ነው የከፈለው። ከዛም ባሻገር ደግሞ ከፊሉ ራሱ አለማመስገን ባይዘዌ ንፉግነት ነው። ምክንያቱም አሁን ፋሲካ ነው ገበያ ያለ አሁን ነው ታውቃላችሁ። የእንደዚህ የልብስ ቤት ምናምን ገበያ ያለ አሁን ነው። እሱ ግን ለዛ ትቶ ራሱ ላደረገው መስዋዕት ምንም ነገር ሳይናገረው መቅረቱ ራሱ ይሄ በትልቅ ነገር ነው። ለሱ የሚመሰገን ነው። ብቻ እግዚአብሔር ይመስገን። እኔ በጣም ደስ ያለኝ እውነት ለመናገር ብቻ ደስ ብሎኛል። እንደዚህ ስንተጋገዝ እኮ በጣም ነው ደስ የምንለው። በቃ ሰይጣን ይፈር፣ ጠላት ይፈር። ጠላት ምናልባት ደስ ሊለው ይችላል እንደዚህ ሲባል ግን ደግሞ እንዳልኳችሁ ካልደፈረሰ አይጠላም ነውና አይጠራም ይባላልና ሁሉም ለኸይር ነው ብሏል እሱ። ሁሉም ለበጎ ነውና ምንም አይደለም። ምን ለአማራ ስድብ ምን ሁሉም ነገር ብርቁ አይደለም። ባይዘው ሰርጉ ነው እና በጣም ነው ደስ ያለኝ። ብቻ እኔ የራሴ ነገር በጣም ደስ ብሎኛል። ማርያም ስማሙል ከምላችሁ በላይ ማለት ነው። እና ለዛ ነው ቤተሰቦች። በተረፈ እንግዲህ ብዙ ወሬ ያላወራባችሁም። ለማንኛውም ሰላማችሁ ብዝት ትረፍርፍ ይበልልኝ። እናመሰግናለን ስለነበረን ጊዜ። ፈጣሪ ኢትዮጵያ ሀገራችን ሰላም ያድርግልን። አንድ ያድርገንና ተስማምተን አብረን ምናምን በቃ ተጋግዘን የምንኖርበት ምቀኝነት ሳይሆን መተጋገዝን አብሮነትን ምናምን እንዲያካፍለን ምኞቴ ነው ማለት ነው። በተረፈ ግን ውዶች እወዳችኋለሁ፣ አፈቅራችኋለሁ። ሰላማችሁ ብዙ ይበልልኝ። በቃኛል ይኛል ካወራ ወይኔ ፈጣሪ ትዕግስቱን ስጠኝ። እና ይሄ ነው ብቻ እግዚአብሔር ይመስገን። ሁሉም ነገር ለበጎ ነው። አንዳንዴ በጣም በብዙ ነገር መገፋት ጥሩ ነው። እውነት እኛ ለዕለቱ እናማርራለን። ነገር ግን መገፋት በጣም ጥሩ ነው። መገፋት፣ ትዕግስት ብዙ ነገር ነበር እዛ ላይ ብላይ ራሱ ሆኖ ራሱ እንዴት ነበር ሲፈታተኑት የነበረ። የምር ወንድ ልጅ ሆኖ ራሱ በብዙ ነገር ነበር ሲፈታተኑት የነበር። በዛ ላይ ንቀት 50 ምናምን 2000 ባለበት ህብረተሰብ ነበረ የልጅቷን እንደዛ መጫወቻ ምናምን ነገር ይዘው መተው ሲጫወቱ የነበርና ይሄ አይደለም ለወንድ ልጅ ይቅርና ስለውን ጥጦ ምኑን ትቶ እንቅልፉን አጥቶ ለሚቀመጥ ሰው ለኛም ራሱ በጣም ነው ትዕግስታችን የተፈታተኑት። ብቻ እግዚአብሔር ይመስገን ስለ ሁሉም ነገር። በጣም ደስ ይላል ማለት ነው። እና ሰላማችሁ ይብዛ ውዶችዬ።